Ladies and gentlemen, welcome to Kigali, Africa's cleanest city. ኪጋሊ የአፍሪካ ንጹህ ከተማ የሚለውን አባባል ሁሉም ከተማዋን የጎበኘ ሰው የሚሰጠው አስተያየት ሆኗል። እንደ ዋዴ ማያ ያሉ ዩቲዩበሮች የከተማዋን ንጽህና ለማሳየት በፍሳሽ ማስወገጃ ውስጥ ምግብ በልተው እስከ ማሳየት ደርሰዋል። This not Dubai. I am in Addis Ababa, Ethiopia. This is not Dubai. This is አዲስ አበባ የሚለውን አባባል ደግሞ በተለይ አሁን ከተማዋ ላይ እየተሰሩ ካሉት የኮሪደርና የወንዝ ዳርቻ ልማቶች ጋር በተያያዘ የከተማዋን አዲስ ገጽታ ያዩ ሰዎች የሚሰጡት አስተያየት ሆኗል። ታዲያ ጥያቄው ከተለያዩ መስፈርቶች አንፃር የትኛው ከተማ ነው የተሻለው የሚለው ሲሆን በዚህ ቪዲዮ የዚህን መልስ ይዘን መጥተናል። ተከታተሉ። ሁለቱ ከተሞች የአፍሪካ ቀጣይ ቀዳሚ ተምሳሌታዊ ከተማ ለመሆን በየዕለቱ ለውጥ ላይ ናቸው። ኪጋሊ የሩዋንዳ ዋና ከተማ በ1994 እንደ አውሮፓውያን አቆጣጠር በከፍተኛ የዘር ፍጅት ማህበራዊና ቁሳዊ ውድመት ያስተናገደች ከተማ፣ የአሁኗ የአፍሪካ ንጹህ ከተማ ለመባል የበቃች ፈረንጆቹ ዌል ኦርጋናይዝድ የሚሏት ከተማ ናት። ከተማዋ በንጽህና ከአዲስ አበባ አንጻር ብቻ ሳይሆን ከሌሎች የአፍሪካ ከተሞች ሁሉ በቀዳሚነት የምትቀመጥ መሆኗን ልብ ይሏል። ይህም የሆነው ከተማዋ የተሰናሰለ የፍሳሽ ማስወገጃ ስርዓት የተዘረጋላት ከመሆኗ ውጪ ነዋሪዎቿ ያዳበሩት ከተማዋን የማጽዳት ባህል ስላላቸው ጭምር ነው። ይህ ኡሙጋንዳ የሚባለው የነዋሪዎቿ ከተማቸውን የማጽዳት ባህል ሁሉም የከተማዋ ነዋሪ በወር አንድ ቀን የሚያከናውነው የጽዳት ዘመቻ ሲሆን የሩዋንዳ መንግስት ከተማዋን ለማጽዳት በየቀኑ የሚያሰማራቸውን የጽዳት ሰራተኞች በከፍተኛ ደረጃ ከማገዙ በተጨማሪ ነዋሪው ማጽዳት ብቻ ሳይሆን ከተማዋን ያለማቆሸሽ ባህልም እንዲኖራቸው አድርጓል። አዲስ አበባ ከጽዳት አንጻር ምንም እንኳን አሁን ከፍተኛ ለውጦች ቢኖሩም ከኪጋሊ ጋር አይደለም ከሌሎች የአፍሪካ ሀገሮች አንጻር ራሱ ገና ብዙ የሚቀራት ሲሆን በዚህም በጽዳት በአፍሪካ ካሉ 10 ጽዱ ከተሞች ውስጥ የአዲስ አበባ ስም አለመኖሩ የዚህ ማሳያ ነው። በጽዳት ደረጃ ከሄድን የሩዋንዳዋ ኪጋሊ በአንደኝነት፣ የሞሪሺየሷ ፖርት ሉዊስ ሁለተኛ፣ የናሚቢያዋ ዊንድሆክ ሶስተኛ፣ የቦትስዋና ጋቦሮኒ አራተኛ፣ የደቡብ አፍሪካዋ ኬፕታውን አምስተኛ፣ የሲሸልሷ ቪክቶሪያ ስድስተኛ፣ የሞሮኮዋ ራባት ሰባተኛ፣ የቱኒዚያዋ ቱኒዝ ስምንተኛ፣ የጋናዋ አክራ ዘጠነኛ ሲሆኑ በአስረኛነት አሻሚ ቢሆንም አንዳንዴ የኬንያዋ ናይሮቢ አንዳንዴ ደግሞ የደቡብ አፍሪካዋ ጆሃንስበርግ ይጠቀሳሉ። ታዲያ አዲስ አበባ የፍሳሽ ማስወገጃ ስነ ስርዓቷ ላይ የጀመረችውን ስራ አጠናክራ ከቀጠለችና የህብረተሰቡ የጽዳት አመለካከት ከተሻሻለ ከቀዳሚ የአፍሪካ ከተሞች ተርታ መሰለፏ የማይቀር ነው። ቴክኖሎጂና የበይነ መረብ ዝርጋታን በተመለከተ አሁንም ኪጋሊ ብቻ ሳትሆን ሌሎች የሩዋንዳ ከተሞች ከፍተኛ ፍጥነት ያላቸው 4G እና 5G ኢንተርኔት ተጠቃሚ ሲሆኑ እንደ አውሮፓውያን አቆጣጠር በ2030 አሁን ካለበት 38% ወደ 100% በሀገር አቀፍ ደረጃ ለማሳደግ እየሰራች ነው። ይህ ከአዲስ አበባ 28% የኢንተርኔት ሽፋን አንጻር ሲታይ አዲስ አበባ ገና መሆኗን ያሳያል። ፍጥነትን በተመለከተ በሰከንድ 30 ሜጋባይት ፍጥነት በላይ ያለው ኢንተርኔት ባለቤት የሆነችው ኪጋሊ የፋይበር ኦፕቲክስ ዝርጋታዋን በተሻለ ደረጃ መፈጸሟ ለዚህ ስኬት አብቅቷታል። ሩዋንዳ ይህ ስኬቷ በኢንተርኔት የተቀላጠፈ የመንግስት አገልግሎት ለመስጠት አስችሏታል። አዲስ አበባ አሁን ነባሩን የኮፐር ዋየር ወደ ፋይበር ኦፕቲክስ ለማሳደግ እየሰራች መሆኑ ይበል የሚያሰኝ ነው።
የትራንስፖርት አገልግሎትና የመንገድ ዝርጋታን በተመለከተ አዲስ አበባ የቀላል ባቡር መስመር ዝርጋታ ያላት መሆኑ፣ የአፍሪካ ኩራት የሆነው የኢትዮጵያ አየር መንገድ ባለቤት መሆኗ፣ የቀለበት መንገድ የተዘረጋባትና ሰፋፊ ጎዳናዎች ያሏት መሆኑ ከሩዋንዳዋ ኪጋሊ አንጻር የተሻለች ብትሆንም ኪጋሊ የትራንስፖርት ሲስተሟና የመንገድ ዳር ትራፊክ ምልክቶችን በማስቀመጥ የተሻለ የትራንስፖርት ስርዓት ያላት ናት። በዚህም መሰረት አዲስ አበባ በኢንፍራስትራክቸር ስትበልጥ፣ ኪጋሊ ደግሞ በትራንስፖርት ስርዓቷ የተሻለች ናት። ትላልቅ ህንፃዎችን በተመለከተ አዲስ አበባ ከኪጋሊ ብቻ ሳይሆን ከሌሎች የአፍሪካ ከተሞች አንጻር ብዙ ግንባታዎች የሚከናወኑባት ብቻ ሳይሆን ሰማይ ጠቀስ ህንፃዎችም ያሉባት መሆኗ ከቀዳሚዎች ተርታ ያስመድባታል። ኪጋሊ በአንጻሩ አንድ ለእናቱ የሆነው ባለ 20 ወለልና 90 ሜትር ቁመት ያለው ኪጋሊ ሲቲ ታወር እንደ ብርቅ የሚታይባት ሲሆን አዲስ አበባ ግን የኪጋሊ ሲቲ ታወር እጥፍ ቁመት ያላቸው የግልና የመንግስት ህንፃዎች ያሉባት ብቻ ሳይሆን ወደፊትም የሚኖርባት ከተማ መሆኗ አዲስ አበባን ቀዳሚ ያደርጋታል። እዚህ ላይ በኪጋሊ ረጃጅም ህንፃዎች የማይሰሩት የአካባቢውን የተራራና ጫካ ውበት እንዳይሸፍን በማሰብ ነው የሚል ምክንያት የሚያቀርቡ ሲሆን ከተማዋ በዞኒንግ የመኖሪያ፣ የንግድ፣ የሕክምና፣ የሆቴል፣ የቴክኖሎጂ የተባለ የተከፋፈለ ስርዓት ያለው መሆኑ ከአዲስ አበባ የተሻለ መሆኗ ግልጽ ነው። በዚህ መሰረት አዲስ አበባ በህንፃዎች ቁመት፣ በኮንስትራክሽን ግንባታ ብዛት የተሻለች ስትሆን ኪጋሊ በከተማ ዞኒንግና ስርዓት የተሻለች ነች ማለት ይቻላል። በከተማ ትልቅነትና ኢኮኖሚያዊ እንቅስቃሴ አዲስ አበባ ብዙ ህዝብ የሚኖርባት፣ ከፍተኛ የንግድ እንቅስቃሴ የሚከናወንባት፣ የዲፕሎማቲክ መቀመጫ ከመሆኗ አንጻር ከኪጋሊ የተሻለች መሆኗ በዚህ ረገድ ቀዳሚ ያደርጋታል። ሲጠቃልል የከተማ ፕላኒንግና ጽዳት ኪጋሊ ከአዲስ አበባ የተሻለች ስትሆን በትራንስፖርት ሲስተም አዲስ አበባ ከኪጋሊ የተሻለች ናት። የአየር መንገድና ዓለም አቀፍ ግንኙነት አሁንም አዲስ አበባ የተሻለች ስትሆን ዲጂታልና ስማርት ሲስተም ዝርጋታ ኪጋሊ ከአዲስ አበባ የተሻለች ናት። በከተማ ትልቅነትና የኢኮኖሚያዊ እንቅስቃሴ አሁንም አዲስ አበባ የተሻለች መሆኗ ግልጽ ነው። ኪጋሊ በሲንጋፖር የሙያ አማካሪዎች መምራቷ ጥራቱን የጠበቀ ለነዋሪዎች ምቹና የተሻለ አገልግሎት ለመስጠት በስርዓት የሚመራ የተፈጥሮ ጸጋን ያማከለ ልማት የምታደርግ ሲሆን አዲስ አበባ ምንም እንኳን ተፈጥሮና ጽዳት ላይ የተሻሉ ስራዎች በመስራት ላይ ብትሆንም የቻይናን አይነት ግዝፈትና ውስብስብነትን የተላበሱ ስራዎች ላይ አተኩራ እያደገች መሆኗን ልብ ይላል። ውድ የቻናላችን ተከታታዮች በቪዲዮ ላይ ያላችሁን አስተያየት አስቀምጡልን። ቪዲዮውን ላይክ፣ ቻናላችንን ሰብስክራይብ እንድታደርጉ እያስታወስኩኝ ተሰናበትኩኝ።